ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ይሄ የምታዩት እንግዲህ ቆንጅዬው የምታዩት ሸበላ ማለት ነው አማቻችን ነው። እረ ፈገግታው ማሻአላህ ተባረከላህ አማቻችን ነው። ሁላችሁም ጥሩ ነገር ተመኙላት። የኢክረም ባለቤት ነው። ኢክረም ታውቋታላችሁ እንግዲህ ዱባይ የነበረችው የነሳሪ ጓደኛ እዚህ ጋር እንግዲህ ቀለበት ሲያደርግላት ማሻአላህ ተባረካላ መብሩክ ብያለሁ። ኢክሩዬ እንኳን ደስ ያለሽ ያረቢ። ጌታ አላህ ልብሽን አላህ የሚጠግን አላህ ያድርግልሽ ያረቢ። ወልደሽ ከብደሽ በደስታ የምትኖሪ አላህ ያድርግሽ። ሁላችሁም ማለት ነው ሙስሊሞችም ክርስቲያኖችም በጣም እንደምትወዷት አውቃለሁ። ኢክራም በጣም የምታሳዝን ልጅ ናት ወላሂ። እና እስቲ ሁላችሁም ማለት ነው መልካም ንግግር ሰደቃ ነው ይባላል። ሰደቃ ማለት ደግሞ እንደ ጥሩ ስጦታ ማለት ነው። ከአንደበታችን የሚወጣው ነገር ጥሩ ነገር ብንናገር ጥሩ ነው። ከቻልን ጥሩ ነገር፣ ካልቻልን ደግሞ ዝም ብንል ጥሩ ነው። የሰው ልብ ባንሰብር በንግግራችን ጥሩ ነው ወላሂ። በነገራችን ላይ መላስ የሰው ልብ ይሰብራል ከአንደበታችን ጥሩ ነገር ካልወጣ ማለት ነው። እና ብዙ ኮሜንቶችን ሳይ ነበረ ትናንትና ቀለበት ሲያጠልቅላት እንዳታወጭ ወደ ሚዲያ እንዳታወጭ የኛ ሰው አይኑ በጣም ያው መጥፎ ነው ብለዋት ነበረ። ኮሜንት አይቼ ጥሩ ኮሜንት ነበር ከላይ እስከታች ማለት ነው። ወላሂ በዚህ ልክ እንደምትወዷት አውቃለሁ። ሁላችንም እንወድሻለን ኢክርዬ። እና ዛሬ ደግሞ እንግዲህ በቪዲዮ ብቅ ብሏል። ባይወጣ ደስ ይል ነበረ፣ ግን ከወጣ ደግሞ እንግዲህ ኮሜንት ሳንብ ባላችን የሚል ኮሜንት አይቻለሁ። በጣም አሳፋሪ ናችሁ ሴቶች ሆናችሁ እንደዛ አይነት ቃል መጥፎ ቃላቶችን የምትጽፉ ልጆች በጣም ነውር ነው። በቃ የሆነ ነገር አለ የለም እንደ ቀልድ እንኳን ብላችሁ የምትናገሩት ነገር ጥሩ ደስ አይልም። በቃ ደስ አይልም። እባካችሁን የሰው ልብ አትስበሩ። እና ኢክርዬ ሌላው ደግሞ ምንም ደስ አላለኝም። ይሄም ያንን ነው የሚመስለው አለ የለም እንደዚህ እንደ ባለፈው ሰውዬ ማለት ነው ልቧት ሰብሮት የሚሄድ አይነት ሰው አድርገው ነው እየሳሉት ያሉት። ያሁኑ ባለዋን እንግዲህ በቪዲዮ ሲያዩት ምንም አላማረኝም። ቆሌ ያልወደደውም አንቺ ቆሌሽ አልወደደም እና ታዲያ እሷ ቆማ ትቅርልሽ? መውለድ ያስፈልጋታል። መውለድ ትፈልጋለች። እድሜ ቆሞ አይጠብቅም። እና አንቺ ቆሌ ያልወደደውም እና በቃ ኢክራም ቆማ ትቅር። ምን አይነት ንግግር ነው? ምን አለበት ጥሩ ነገር ብትናገሩ። ማሻአላህ አላህ እስከ መጨረሻው አላህ ያደርግላችሁ። መጨረሻው ይመር። ዱዓ ጸሎት አድርጉላት። ወላሂ ምንድነው የምታወጡበት? ምንም ነገር አታወጡበትም። ምንም ነገር አትከፍሉበትም። ጥሩ ነገር ተናገሩ። ጥሩ ነገር ስትናገሩ ወደ እናንተ ጥሩ ነገር ይመጣል። ጥሩ ነገር ይመጣላችኋል። መጥፎ ነገር ስትናገሩ ደግሞ እየባሳችሁ መጥፎ ነገር ወደ እናንተ ራሱ ወላሂ ጥሩ ነገር አይመጣም። እና ለዚች ልጅ ጥሩ ነገር ተመኙላት እህቶቼ። መጥፎ ነገር አትናገሩ። ውስጣችሁ እንኳን የሆነ ነገር ቢሰማ የሁኔታው የልጅ ሁኔታ ምናምን ነገር ወደፊትም ብታው ማለት ነው ዝም ከማለት ተቆጠቡ። በቃ ዝምታ ወላሂ ወርቅ ነው። እና በማያገባን ነገር ባንገባ ጥሩ ነው። ያው እኔ ኮሜንቶቹንም ምንኖቹንም ከማየት እና እሷንም እንኳን ደስ አለሽ ለማለት ነው። ይችን ቪዲዮ አጠር ያለሽ ቪዲዮ ልስራ ብዬ ነው። ይፍርዬ በድጋሚ እንኳን ደስ ያለሽ መብሩክ ብያለሁ። አንተም እንግዲህ ወንድማችን እችን የመሰለች ቆንጆ እህታችን ኢክራምን እንደው ያ ረቢ ሴት እህት ያለው ሰው የሴት ልጅ ልብ አይሰብርምና አንተም አደራህን እንግዲህ አማቻችን ይሄንን ቪዲዮ ካየኸው ወላሂ ልጅቷ የዋህ ናት። ኢክራም በጣም የዋህ ናት። መጨረሻችሁን አላህ ያሳምርላችሁ። ውለዱ ክበዱ ብለን እንላለን። ቤተሰቦች እንግዲህ ጥሩ ነገር ተመኙላቸው። ይሄን ብዬ ነው የምላችሁ። ኢክሩዬ መብሩክ በድጋሚ አላህ ትዳርሽን የተባረከ ያለህ ያድርግልሽ። ውለዱ ክበዱ። ካለፈው እንግዲህ ያረብ ጌታ አላህ ወላሂ የሚጠግንሽ ጥሩ አሳቢ መልካም የልጆች አባት የሚሆን አላህ ያድርግልሽ። ወላሂ እኔ በጣም ነው የምታሳዝነኝ። በጣም ከምላችሁ በላይ ታሳዝነኛለች። በቃ ህይወት ይቀጥላል። አልሐምዱሊላህ ህይወት ይቀጥላል። ወይ ወላሂ አሰቃያችኋት ይችል ልጅ ግን ኧረ ቢስሚላህ ቆማ መሄዷ ራሱ ወላሂ በአላህ ነው በሰው አይደለም። ብዙ ነገር አላችኋት የሰው ባል ምናምን ነገር አግብቶ የፈታ ወይም ደግሞ አግብቶ የፈታ ቆሞ ይቅር ያለው ማን ነው? ሴት ልጅ አግብታ ከፈታች የማግባት መብት አላት። ወንድ ልጅም እንደዛው። እንደገና ደግሞ በእስልምና ይፈቀዳል አቅም ካለ ሁለትም ሶስትም የማግባት
እና ብዙ ነገር ስትሏት ነበረ። ብቻ አልሐምዱሊላህ ሁሉም ነገር አለፈ። طيب لسه بسوي الحين محمد ما قام